ጳጳስ ሲያጨስ ነው አይቻለሁ። ጉድ እኮ ነው። ምን አይነት ጊዜ ላይ ነን ጎበዝ? ታዲያ ከዚህ ምን እንማራለን? ፊት ለፊቱ 5 የጃንሆይ ብር ቁጭ ብለዋል። ከዛ አየሁ ገንዘቡን፣ ጠጁም ውል አለብኝ። ሱስ ከባድ ነው። በእውነት የገረመኝ የዚህ ሰውዬ ቅንነት ነው። እዛው አንዴ እንደዚህ አይደለ ብሎ የሚመጣው መኮንን እንዲህ መሀሉ ላይ ታስገባና ሲንጀር ትሆንበታለህ። የቦክስ ፍልሚያው አለየልን እያለ ነው። ሰላም ሰላም፣ ክቡራት የተወደዳችሁ የዜብራ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ማህበራዊ ሚዲያውን እያነጋገሩ ያሉ እጅግ አስገራሚ ሳቢና አስተማሪ ቪዲዮዎችን በአንድ ላይ ይዤላችሁ መጥቻለሁ። ዛሬ አብረን የምናያቸው ነገሮች እውነትም የሚያሰኙ ከአባ ገብረ ኪዳን አስገራሚ የምስክርነት ቃል እስከ ኃይለማርያም ደሳለኝ፣ ከፋንቱ ማንዶዬ እስከ ኮሜዲያን ደረጀ ኃይሌ እንዲሁም ማህበራዊ ሚዲያውን ስላጨናነቁት አስገራሚ የትዳርና የሴዶ የዛቻ ወሬዎች ሁሉንም አንድ በአንድ ቪዲዮን እያየን አብረን እንወያይባቸዋለን። ቪዲዮን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዜብራ ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የምንመለከተው የተከበሩ መምህር አባ ገብረ ኪዳን ራሳቸው በአይናቸው ያዩትን እጅግ አስደንጋጭ ምስክርነት የሰጡበትን ቪዲዮ ነው። አባ ገብረ ኪዳን ራሳቸው ጳጳሱ ምን ሲያደርጉ ነው ያዩት? እስኪ መጀመሪያ ቪዲዮውን በጋራ እንየው። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ ጉድ እኮ ነው። ምን አይነት ጊዜ ላይ ነን ጎበዝ? ታዲያ ከዚህ ምን እንማራለን? አንደኛ ጳጳስ ማለት ተራ ሰው አይደለም። የሕዝብ አባትና ለብዙ ሰዎች አርያ ሰው ነው። ቢያንስ ለምዕመኑ ባይጨነቁ እንዴት ለቅዱስ ቦታው ክብር አይሰጡም? የሰው ልጅ ፍጹም አይደለም፣ ግልጽ ነው። ግን ሱሳቸውን ደበቅ ማድረግ አለባቸው ባይ ነኝ። ምንም እንኳን የሚያስተምሩትን መኖር ካቃታቸው ማለት ነው። ስለዚህ ለዚህ ነገር አንድ መልእክት አለኝ እኔ። እምነታችን በሰው ላይ ሳይሆን በፈጣሪ ላይ ብቻ ነው መሆን ያለበት። ሌላው በእውነት ልብ የሚነካውና ብዙዎችን ያስገረመው ቪዲዮ አርቲስት ፋንቱ ማንዶዬ ሴፉ ፋንታውን ሾው ላይ ቀርቦ የተናገረው ነው። ላቋረጥ ጠጥቻለሁ። በነገራችን ላይ እዛ መጠጥ ላይ ስለነበርኩ መጠጥ ያን ጊዜ የጻፍክ በክሬዲት ነው የሚጠጣው። ስለዚህ ቀጁ ገንዘብ በዛብህ አልቀዳም አለኝ። እዳ በዛ አለኝ እና ውጣ አለኝ። እሺ ተናደድኩና ጎርጊስ ሄድኩ። ቤተክርስቲያን ልሳለም እየዞርኩ እያለሁ ስዕለ አድኖ ላይ ጊዮርጊስ ፊት ለፊቱ 5 የጃንሆይ ብር ቁጭ ብለዋል። ከዛ አየሁ ገንዘቡን፣ ጠጁም ውል አለብኝ። ከዛ ወዲህ ባይ ሰው የለም፣ ወደዚህ ባይ ሰው የለም። እጄን ላዩ ላይ 5 ብር ላይ እሺ ጊዮርጊስ አንተ ታውቃለህ አልኩና ይዤ ወደ ጠጅ ቤት ቀጥታ እንግዲህ በህይወቴ የሰረኩት ጊዮርጊስን እና መለስክ? አዎ ጊዜውን ጠብቆ እስራኤል ሀገር የሄድኩ ጊዜ ያው መቃብሩን አሳየኝ፣ ምልክት ነው። ስለዚህ እዛ ላይ በህይወት ዘመኔ ካንተ ሰርቄ ጠጥቼ ነበር እና አቁሚያውን እድሜ ሰጥተኝ ላመሰግንህ በቃው አልከው። በእውነት የገረመኝ የዚህ ሰውዬ ቅንነት ነው። በመጠጥ ሱስ ምክንያት ከቤተ ክርስቲያን ገንዘብ ሳይቀር ሰርቆ እንደነበር በግልጽ ተናግሯል። ሱስ ከባድ ነው። እኛ ለነፍስ አባታችን እንኳን ለመናገር የምንፈራውን ጉድ እሱ ግን ለአሁኑ ወጣት ትምህርት ይሆን ዘንድ ብሎ በይፋ መናገሩ ትልቅ ጀግንነት ነው። እስኪ ደግሞ ትንሽ ፈገግ እንበል። የኮሜዲያን ደረጀ ኃይሌ ቀልድ መቼም አይጠገብም። ዛሬም ከአርቲስት መኮንን ላከ ጋር የቦክስ ፍልሚያው ካለየልን እያለ። እስኪ ቪዲዮውን እንየው።
ሁሉንም መሞከር ጥሩ ነው። ይሄ የሚያዋጣኝ መሰለኝ አይደለ? ያው ብቻ ዘም ስለሚል እጄ ማንም አይጠጋም። እዛው አንዴ እንደዚህ አይደለ ብሎ የሚመጣው መኮንን እንዲህ መሀሉ ላይ ታስገባና ሲንጀር ትሆንበታለህ። ከዛ እሱ እንደዚህ ብሎ ይቆማል። ይኸውልህ ተመልከት፣ እንደዚህ ለሁለት ነው እንዴ? ወይ ነው መኮንን ሲንጀር ነው የምሆንበት። ሙቅ ነው የማጠጣው በስትሮ በቃ እንዳለ እንትን የሚለው የሳትኩት ብቻ የላኛው ይረግፋል። የመታኸውስ? ወይ ባልመታው ነው ደስ የሚለኝ። ወዳጄ ነው፣ ብዙ ነገር ሰርተናል። ለምን ልምታው? አሁንም ከስር ስስተው እንዳለ ይወርዳል። ሙቅ ነው በቃ ያለ እንዲናገር አደረገዋል። ወደ ልጅነቱ መልሰዋል። ለመኮንን ፑፑፑዬ አይዞህ እያለ ነው። እኔ ገባኝ እንደዛ ነው። አይዞህ አይደረች እናንተም ባናገኝ ኖሮ ምን እንሆን ነበር? የኢትዮጵያ ሕዝብ ችግሩን ሐዘኑን ለመርሳት ፈገግ የሚለው እኮ እናንተን ሲያይ ነው። ቀጥሎ ደግሞ ስለ አርቲስት ሄኖክ ወንድሙ ጽናት የሚያሳይ ቪዲዮ ነው እንመለከታለን። ለፊልሙ ብሎ ወደ 41 ኪሎ ግራም ቀንሷል። እስኪ ቪዲዮውን አብረን እንመልከተው። ሳምንት 3 ቀን ብቻ የበላህበት አጋጣሚ አለ? እሱማ አሁን ይሄ 6 ወሩን በሙሉ ሳምንት 3 ቀን ብቻ፣ አንድ ሳምንት 7 ቀን አይደል? ማክሰኞ፣ ሐሙስ፣ ቅዳሜ ነው የምበላው። እንዴ በየሳምንቱ ታከፍላለህ? እንትን ነው አሁን እንደዚህ ስትል ሰው እንትን ነው ጎበዝ። አሁንም እናገራለሁ ልክ ጤነኛ መሆን የሚፈልግ ሰው ከምግብ ይራቅ። የምሬን ነው የምነግርህ። ሙድ ያዝ መዳን የሚፈልግ ይህንን ሐሳብ ይከተለው። አንድ ቀን ሰውነትህ ማረፍ አለበት ከምግብ። አንድ ቀን ምንም ሳትበላ ከዛ ለምሳሌ ተኝቼ እነሳል። የኤክስፒሪየንስ ጉዳይ ነው፣ የልምድ ጉዳይ ነው። ከለመድከው መብላት ነው። አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት። ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው። እሺ በቃ ጨነቀኝ ነው ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋ ነው መግቢያው? አዲስ አይደል ይሄ 3 አመት ሆነው መሰለኝ። ከ3 አመት በፊት እዛኛው ስቱዲዮ ነበር እዛኛው ነበር እንትንም እና አሁን መብላት እየለመድኩ ስመጣ እንቅልፋም እየሆንኩ መጣ። ስለዚህ በጣም ንቁ ነበርኩኝ። ሲርብህ እውነት ላይፍ ይገባሃል፣ የሰው ችግር ይገባሃል። ያነሳውን ሐሳብ በደንብ ታብሰለስለዋል ለመጥገብ። ያዩዋቸው 2 ኮሜንቶች ያው እንግዲህ ኮሜዲ ነገር ይገባል። አንደኛው የተጎሳቆለ ፊትን ፎቶ ስር ነው ሄኖክ ወንድሙ የሚሰራው ኑሯችን ነው ወይ? በፊት ኑሯችን ከስቶ መጨረሻ ላይ ተላጭቶ ይሄንን ሰውዬ መምሰል ካስፈለገው ለምን ይሄን ያህል ከሳ? ቲክቶክ ላይ የምናውቀው ባይስ አይሰራለትም ወይ? ይህ ጥንካሬ ለሁላችንም ትምህርት ነው። በዚህ ረገድ ከሱ ጀርባ ድምፃዊት ራሔል ጌቱ በሀሳብ በሌላም ከጎኑ በመሆን ላሳየችው ድጋፍና እገዛ በእውነት ምስጋና ይገባታል። ራሔል ጌቱ ከብዙ ሰው ጋር ተጣልታለች በእኔ ጉዳይ። ራሔል ጌቱ ምን አድርጋ ነው? ሰዎች ሲወነጅሉኝ፣ እሷ ግን ከጎኔ ነበረች። በአርቲስቶች መካከል ያለው እውነተኛ ፍቅርና ትብብር በተግባር የታየበት ድንቅ አጋጣሚ። እስከ መጨረሻው ተከታተሉት። እግዚአብሔር ይስጥሽ። እውነት መቼም ነው ማረሳሽ። ከልብ ማጠፊ ሰው ነሽ። እውነት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍልውሃ ልጅ ነች እሷ። አዎ አንድ እንደዚህ ጎሮ እናቷና እናቴ ጓደኛሞች ነው። ኢቨን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻት። እና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ደብሮኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባው በጣም ብዙ ነው እና የእርዳታ ድርጅት እየፈለግኩ ነው። አንዴ ልስጠውና ስልገላገል ምናምን። ያማሃል እንዴ አለች። በአንተ ጉዳይ ከስንት ሰው ጋር ተጣለው። ሌባ ነው እያጭበረበረ ደግሞ እንዲጀመረ የምታምናቸው ጓደኞች ምናምን። ይህንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት ነው። ግድ የለህም ጀምረው። እኔም ቢሆን እግር ልሽ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ
ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት መጣችና 2000 ብር የሚከራይ ካሜራ ይኸው በነፃ ቀረጹበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። በጥበብም ሆነ በህይወት ውስጥ እንዲህ አይነት እውነተኛ አጋርነት ያብዛልን። ጓደኝነት ለመቼ ነው? እንዲህ በችግር ቀን አብሮ ለመቆም አይደል? እንግዲህ ሴዶ ጉራው ቀጥሏል። በጆኒ ላይ የዛተበትና በ3 ሰከንድ ውስጥ ምን እንደማደርገው ታዩታላችሁ ያለበትን ቪዲዮ ለቋል። እንመለከታለን። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምንና በ3 ሰከንድ ነው የምጨርሰው በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ነው። ሙቀት የምርቃና ወሬ እኮ ነው። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና በጭንቅላቱ ተክሏለሁ። እኔ ምለው በ3 ሰከንድ ውስጥ ጆኒ ጂጂትሱን እዘርረዋለሁ እያለ ነው። አረ ለመሆኑ እንዴት ነው ያን ያህል ልምድ ያለውን ኤምኤምኤ ፋይተርስ በ3 ሰከንድ ልትዘርረው የምትችለው? በእናት ጉራውም ልክ ቢኖረው ማለት የሚታመን ቢሆን ጥሩ ነው። አሁን ደግሞ ሶሻል ሚዲያውን ያጨናነቀውን አንድ አስገራሚ የሰርግ ቪዲዮ አብረን እንይ። የ25 ዓመት ወጣት የ55 ዓመት አሮጊትን አግብቷል እየተባለን እስኪ ቪዲዮን እንመልከት። እጅግ አስገራሚ ነው። የ55 ዓመቷን ሮዛ ያገባው የ25 ዓመቱ ወጣት ከድር ጉዳይ የማህበራዊ ሚዲያው አነጋጋሪ ሰርግ ሆኗል። አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው ገና ወደፊት ያብዳሉ። የ25 ዓመቱ ወጣት ከድር የ55 ዓመቷን አሜሪካዊ ነዋሪ የሆነችውን ሮዛን በሐረሪ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው አስገራሚ ምላሽ በማህበራዊ ሚዲያው በዚህ ሰዓት እያነጋገረ ይገኛል። ሰሞኑን በቲክቶክ እና በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው የነዚህ ጥንዶች አስገራሚ ታሪክ በብዙዎች ትልቅ ክርክርና የተለያዩ ስሜቶችን የፈጠረ ሆኗል። እናንተ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳይዘነጉ። ይኸውላችሁ በዚህ ምክንያት ብዙ ሰዎች ይሄማ መኒ ፓወር ነው፣ ለገንዘብ ሲባል የተደረገ ያልተቀደሰ ጋብቻ ነው እያሉ ነው። ወጣቱንም እያጠለሹት እየተቹት ይገኛሉ። እናንተስ ፍቅር እድሜን ይጠይቃል ትላላችሁ ወይንስ ነገሩ እንደተባለው የጥቅምና የገንዘብ ጉዳይ ነው? ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉ። በመቀጠል ደግሞ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ወደ መንፈሳዊ አገልግሎት መግባታቸውን የሚያሳዩ ያልተጠበቁ ቪዲዮዎች ወጥቷል። እስኪ መጀመሪያ ቪዲዮውን እንመልከት። እግዚአብሔር አብ ብቻ መሆኑን ካልተረዳን እግዚአብሔር የሚለው የመጽሐፍ ቅዱስ ቃል 3 መለኮታዊ አካላት ያሉት አድርጎ ከተቀበል እንግዲያስ እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው የመለኮታዊ አካል ጋር ነው ማለት ነው። ይሄን ስትላቸው ደግሞ አይ አይደለም ይሉና ይመለሳል። እንግዲያስ ይሄ የመጽሐፍ ቅዱስ ክፍል የሚናገረው ስለ አንዱ አምላካችን ስለ አንዱ እግዚአብሔር በስጋ ስለተገለጠው እግዚአብሔር አስረግጦ የሚናገር ክፍል ነው። ጌታ ኢየሱስ ይባረክ። ይሄንን ለማወቅ እንድንችል መጽሐፍ ቅዱስ ውስጥ ያለ ማንኛውም ጥቅስ በሌላ የመጽሐፍ ቅዱስ ክፍል ነው እንጂ የሚተረጎመው በአእምሮ አይተረጎምም። ሃሌሉያ! በፍልስፍና አይተረጎምም። ተመስገን። ስለዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ይህን የመጽሐፍ ቅዱስ ክፍል ለመረዳት እንዲህ ይላል። መልአኩ መልሶ እንዲህ አላት። ለማርያም መልአኩ መጥቶ ሲናገር መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ
ይባላል። በዚህ ቃል መሰረት በእግዚአብሔር ተአምራዊ አሰራር እግዚአብሔር በስጋ እንዲገለጥ ሆኗል። ከሌላ ከየትም ሳይሆን መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለምን? መንፈስ ቅዱስ በተአምራት ያዘጋጀው ስጋ ነው። እግዚአብሔር ይመስገን። እኔ እግዚአብሔር ስል ስለ እግዚአብሔር አብ ነው። ሰዎች ስለሚሉት ስለ ሌላው አስተምሮ እግዚአብሔር አይደለም የምናገር። እግዚአብሔር ይመስገን። ያ እግዚአብሔር ማን እንደሆነ ስለገባል። ሃሌሉያ! ያ እግዚአብሔር በስጋ ተገልጦ የመጣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ይህ እግዚአብሔር ምንድን ነው የሆነው? በስጋ ነው የተገለጠው። ስለዚህ እግዚአብሔር ስል እኔ ያ የተገለጠውን ምስጢር ነው የምናገረው። ኢየሱስ ይባረክ። ሰውነቱ የእግዚአብሔር ልጅ የተባለለት ኢየሱስ ይባረክ። በመለኮትነቱ ደግሞ በስጋ የተገለጠው እሱ ራሱ። አያችሁ አይደል? እንግዲህ በኢትዮጵያ የስልጣን ዘመናቸው ወቅት ያደረጉትን የስልጣን ሽግግር ሁላችንም እናስታውሳለን። ብዙዎች እግዚአብሔር ገላገላቸው ይሻላቸዋል እያሉ ነው። ምክንያቱም የኢትዮጵያ የፖለቲካ ስልጣን የጋለ ብረት ምጣድ ማለት ነው። እንኳንም ቀረባቸው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበር። ከነዚህ ርዕሶች ውስጥ እናንተን ይበልጥ የገረማችሁ የትኛው ነው? ያላችሁን አስተያየት በኮመንት መስጫው ቦታ ላይ ጻፉልን። ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።